ላለፉት ከ30 በላይ ዓመታት ከባህር በር ባለቤትነት ርቃ የቆየችው ኢትዮጵያ በባህር በር አልባነት የሚደርስባትን ጉዳት ይበቃል ካለች ሰነባብታለች። የኢትዮጵያን የባህር በር ፍላጎቱን ለማድረግ ደግሞ መንግስት ጥያቄውን ዋነኛ የብሔራዊ ጥቅም ጉዳይ በማድረግ በዓለም ፊት አቅርቦታል። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በዚህ ጉዳይ ሻይ የምናደርግ ምንደብቅ ይመስለው ካለ ተሳስቷል። በየዓመቱ ለወደብ ኪራይ ከ1.5 ቢሊዮን ዶላር በላይ የምታወጣ የገቢና የወጪ ንግዷን በሌሎች ላይ ጥገኛ ሆና የምትከውን ከቀይ ባህር በቅርብ ርቀት ላይ የበይ ተመልካች የሆነች ሀገር የባህር በር ጥያቄዋ ፍትሃዊነቱ ጥያቄ ውስጥ የሚገባ አይደለም። የአንድ ሀገር ጂዲፒ ከ25 እስከ 30% የባህር በር ነው። ለምሳሌ ኢትዮጵያ 100 ቢሊዮን ከሆነ ጂዲፒዋ አይኗ ያየ 25 ቢሊዮን 30 ቢሊዮን ትታለች ማለት ነው። ዘሚኒት አክሰስ ስታገኝ ያ ቫልዩ ያ አማውንት ይጨምራል። ኢትዮጵያ ወደብ ካጣችበት ጊዜ ጀምሮ ወደ ኋላ እንደዚህ በመናይበት ጊዜ ወደ 30 ቢሊዮን ዩኤስዲ አጣለች ማለት ነው። ይሄ ማለት ስንት ሆስፒታሎችን ይገነባ ነበር? ስንት በየ5 ዓመቱ የሬኔሳንስ ግድብን የመገንባት አቅም ነው ያጣችው ማለት ነው። ኢትዮጵያ ወደብ አልባ መሆኗ ከ35 እስከ 45 የውጪ የንግድ ትስስሯ ላይ ተጽዕኖ አምጥቶባታል ማለት ነው። ይሄ የባህር በር ጥያቄ ኢትዮጵያ ያጣችውን በዘመናት ስትጠቀምበት የነበረውን መብቷን እንደገና ተመልሳ ወደ ኢንተርናሽናል አክሰስ ቱ ሲ የምትገባበት አምድ የከፈተ ነው። መንግስት የኢትዮጵያን የዓመታት ጥያቄ በዚህ ዘመን በአደባባይ ማንሳቱና የባህር በር ተጠቃሚነትን ለማረጋገጥ የተጓዘባቸው መንገዶች ደግሞ ጥያቄው ዓለም አቀፍ ተቀባይነት እንዲያገኝ ያስችሎታል። ጠቅላይ ሚኒስትሩ የገለጹት የባህር በር መኖር አስፈላጊነትና ለዚህም ነገሮችን ማመቻቸት አስፈላጊ ጥያቄ ነው። እናም ፈረንሳይ ባላት አቅም የምትችለው ሚና ትወጣለች። በምን አይነት መንገድ ይሁን ለሚለው በንግግር በውይይትና ኃላፊነት በሚሰማው ዓለም አቀፍ ሕጎችን ባከበረ መልኩ እንዲሆን በተለይም ጎረቤት ሀገራትን ባከበረ መልኩ የሚሳካበትን መንገድ በማመቻቸት ለኢትዮጵያና ለቀጠናው የሚበጅ እንዲሆን ፈረንሳይ እገዛ ታደርጋለች። ይህን የኢትዮጵያን የባህር በር ፍላጎት እውን ለማድረግ መንግስት ያሉትን ሰላማዊ አማራጮች በሙሉ እንደሚጠቀም ጠቅላይ ሚኒስትር አብይ አህመድ መናገራቸው ይታወሳል። በጦርነት አንፈልግም፣ በኃይል አንፈልግም። በቂ ሪሶርስ ነው። በማንኛውም ህግ በማንኛውም የአገር ልምምድ ኢትዮጵያ ይገባታል። ብዙዎች እኮ ነውር ነው ይላሉ። 120 ሚሊዮን ህዝብ መቆለፍ ነውር ነው ይላሉ። አንዳንድ የተገዙ ኢትዮጵያውያን ባይገባቸውም ወይኛ ወይ ልጆቻችን ያሳኩታል። ጥርጣሬ የለውም። ይሄ እውነት ስለሆነና ራሽ ሎጂካል ነገር ስለሆነ ይሄን አስታኮ ግን ነገ ውጊያ ይነሳል ብሎ የሚያስቡ ሰዎች አንዋጋም ከማንም ጋር። ኢትዮጵያ ዓለም አቀፍ ህጎች የሚፈቅዱላትን ፍትሃዊ ጥያቄ እያነሳችበት ያለችውን የባህር በር ተጠቃሚነት ጉዳይ ለማሳካት የተጀመሩ እርምጃዎች ጥያቄው ምላሽ እስኪያገኝ ድረስ የሚቀጥሉ ናቸው።